Hi, I'm Josie Marin, and I play Mia in Need for Speed Most Wanted. Make sure you do all your racing in the game. On the streets, drive safely and responsibly, and wear your seatbelt. ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮአችን የሚሆነው የስቶሪ ታይም ጊዜ ነው። ላይክ ብዙዎቻችሁ ኢንስታግራም ላይ ቲክቶክም ላይ ኦል ዘ ዌይ ምናምን እንዴት ገዛው ዩ ቱ ያንግ ፎር ዲስ በጣም ያንግ ነህ ልጅ ነህ ገና ምናምን እና እንዴት ገዛ እንዴት ሁለት መኪና ገዛ በተለይ ደግሞ ጂቲአር እንዴት መጣላ ሐሳቡ ቴለስ ዘ ሆል ስቶሪ ታይም እንፈልጋለን የሚሉ ብዙ እንትኖችን በዲኤምም በኮሜንትም ያስተናገርኩ ነበር። ሶ አሁን ለነሱ አሪፍ የሆነ ስቶሪ ታይም ልነግራችሁ የመጣሁት how everything እንዴት happen እንዳደረገ ማለት ነው። ሶ ምን ሆነ መሰላችሁ አይ ቲንክ ረጅም ዓመቱ ነው። እኔም ልጅ ነበርኩ ያኔ በጣም ሳስታውስ ኒድ ፎር ስፒድ ጌሙ ቴክኒክሊ የወጣው 2005 ላይ ነው። ሶ ኒድ ፎር ስፒድ ሞስት ዋንትድ የሚባል ጌም ነበረ እና እዛ ጌም ላይ በቃ ኦልሞስት እኔም ብዙ ጓደኞቼ ምናምን በጣም ኦብሰስድ ነበር እዛ ጌም ላይ ማለት ነው። ሶ በጣም የምንወደው ጌም ነበረ። አሁን እንዳሉት ጌሞች አጠብቁ ላይ በጣም ያበደ ግራፊክስ ነው አጠብቁ፣ ግን ስቲል በዛን ጊዜ በጣም ጸዴ ግራፊክስ ነበረው። በጣም ጸዴ ጌም ነበረ ማለት ነው። ከዛ እንዴት ነው ኬዙ የተፈጠረው? መጀመሪያ ስቶሪ ላይኑ የጌሙ ምንድነው ዲስ ካር BMW E46 GTR የሚባለው መኪና የመኪና ማለት ላይክ በBMW ሂስትሪ ምናምን ለማንስ ሬስ ላይ ምናምን በደንብ ፖርሽን ወደ 10 ዓመት ምናምን ተከታታይ ቢት ያደረገ መኪና ነው። V8 ነው። ወደ ስንት ነው 400-500 ሆርስ አካባቢ ያለው ኤግዛክትሊ። ሶ ኢትስ V8 ምናምን እና በጣም ፈጣንና በጣም በቃ ያበደ መኪና ነበርና ሶ ምን አፕን አረገ? ሶ ይሄን መኪና ጌሙ ላይ ተጠቅሞታል። ሶ ጌሙ ላይ ተጠቅሞት ስቶሪ ላይኑ እንዴት ነው የሚወደው? ጌሙ ሲጀመር ይሄ መኪና የእናንተ ነው። ሶ ጌሙ ላይ ይሄ መኪና አላችሁ። ሶ ይሄ መኪና ደግሞ ቀልድ አይደለም፣ በጣም ፋስት ነው። በጣም ያበደ ሃንድሊንግ ነው ያለው። በጣም ጸዴ መኪና ነው ማለት ነው ጌሙ ላይ። ሶ ዘ ቤስት የሚባለው ካር ጌሙ ላይ እሱ ነበረ። ሶ መጀመሪያ ላይ እሱ መኪና የእናንተ ነው ማለት ነው። ሶ በሱ መኪና ሬስ ታደርጋላችሁ ምናምን። ከዛ በቃ ዘ ሞስት ዋንትድ ኬዝ ላይ እናንተ ናችሁ የምትወጡት ማለት ነው። ሶ ከለታት አንድ ቀን ምን ይሆናል ነው በጣም ቢት እያደረጋችሁ ታስቸግሩ ምናምን። ከዛ ምቀኛ የሚባሉ አይነት ሰዎች ላይ ከመኪናውን ሬስ እናድርገናል ብለው መኪናውን ኦይል ላይ ነው ምናምን ይቆርጡባችኋል ምናምን። ከዛ እየረዳችሁት ምናምን ፌል ያደርጋል መኪናው። ከዛ በኋላ ተበላሽቶ ምናምን በፖሊስ ትያዛላችሁ፣ ትገባላችሁ እስር ቤት ምናምን። ከዛ እስር ቤት ገብታችሁ ምናምን ከዛ በኋላ መኪናችሁን በፖሊሶች ይወረሳል ምናምን። ከዛ ያ ላይኑን የቆረጠባችሁ ሰውዬ በጃዙር ይገዛዋል ይወስዷል መኪናውን ቴክኒክሊ። ከዛ በኋላ በዛ መኪና ያን መኪና የተወሰነች ፊክስ አድርጎ ምናምን እሱ ቢት ያደርግበታል ኤቭሪቲንግ። እና ሞስት ዋንትድ ጌም ላይ በፖሊሶች ሞስት ዋንትድ ተብሎ በቃ የመጀመሪያ የሚፈለገው ሞስት ዋንትድ ተብሎ እሱ ነው። ከዛ በኋላ አሁን እናንተ ከእስር ቤት ስትወጡ መኪናችሁን ለማስመለስ የሚካሄድ ነገር ነው ጌሙ። ፉል ጌሙ እንደዛ ነው። ስቶሪ ላይ ነው። የተወሰኑ ሰዎች ትተዋወቃላችሁ ምናምን። ከዛ በኋላ ከትንሽ መኪና ጀምራችሁ ምናምን ከዛ ሬስ እያደረጋችሁ መኪናችሁን አፕግሬድ እያደረጋችሁ ምናምን። ከዛ በኋላ ሞስት ዋንትድ ሊስቶቹን እንዳለ እየሰረዛችሁ ቶፕ ታየር ላይ ትገባላችሁ ማለት ነው። ቶፕ ታየር ላይ የሚጨርሻው ከሰውየው ጋር ነው ሬስ የምታደርጉት ማለት ነው። ከሰውየው ጋር ሬስ አድርጋችሁ ታስመልሳላችሁ መኪናው። እና ስቶሪ ላይኑ ላይ ከጌም ባለፈ በጣም ስሜት የሆነን ነበር የምንጫወተው። እኔ በጣም ኦብሰስድ ነበርኩ። አሁን ከተጫወትኩት አትሰሙኝ። በጣም ረጅም ጊዜ ነው። በጣም የድሮ ጌም ነው ጌሙ። ግን በቃ እዛን ሳለ ትዝ ይለኛል። በጣም ኢሞሽናል ሆኜ በጣም ኦብሰስድ ሆኜ ምናምን ነበር የምጫወተው ጌሙን። እና ከዛ በኋላ በቃ አት ኤንድ ኦፍ ዘ ዴይ
ያኔ ምናምን ዝም ብዬ አስብ ነበር እግዚአብሔር ላይክ ሳድግ ምናምን ያው ልጅ እያላችሁ ምናምን ዝም ብላችሁ ታስቡ ነበር ላይክ ልክ ሳድግ ትልቅ ሰው ምናምን እንደዚህ መኪና እገዛለሁ እንደዚህ እሆናለሁ ይሄ 100 መኪና ይኖረኛል 200 መኪና ታስባላችሁ። እና ደግሞ ልጅ እያለሁ በጣም ነበር የምወደው መኪና በቃ ኤርፕሌን እና መኪና በጣም ነው ኤርፕሌን በተለይ በጣም ነው አት ዘ ሴም ታይም መኪና በጣም ነበር የምወደው እና ያኔ ዝም ብዬ ድሪም አደረግ ነበር ትልቅ ሰው ሳድግ ምናምን እገዛለሁ መኪና ምናምን ኢንቨስቲ በቃ እንዲያደርጋለሁ እያልኩ በጣም አስብ ነበር እና የምርም እንደዚህ ጸልዩላ ነበር እግዚአብሔርን። እኔ አሁን ልጅ እያለሁ ከጸለይኳቸው ጸሎቶች በጣም የሚያስቁኝ ጸሎቶች ነው። የመጀመሪያው ስፓይደርማን በጣም ነበር የምወደው እና ላይክ ማታ ስተኛ ማዘር ሁሌ ምን ትለኛለች ላይክ ፈጣሪ ቅርብ ነው ጸልይ እና ጸሎት ያደረከው ነገር እና ይደርስልሃል ማለት ላይ ነበር እና እሷን አመኛታል። በቃ ማታ ልተኛ ስል ምናምን አምላኬ የስፓይደርማን ልብስ እና ብዙ መኪና እንዲኖር እርዳኝ ምናምን እያልኩ ጸልይ ነበር ያኔና ከዛ በኋላ በቃ ያኔ ዝም ብዬ ኦብሰስድ ሆኜ ምናምን ጸሎት አልነበረ ምናምን። ከዛ በኋላ እንደ ቀልድ እየታደገ መጣ። ከዛ በኋላ አንድ ራንደም ዴይ ላይ ምንም መኪና መግዛት ሀሳቡም የለኝም ገንዘቡም የለኝም ምናምን እንደዛ ሲቹዌሽን ላይ ነበርኩኝ እና ያኔ ግቢ ተማሪ ነኝ ምንም በቃ ክሎ አልነበረኝም ላይፍ ላይ ምን እንደማደርግ ምናምን ማለት። ከዛ አንድ ራንደም ዴይ አንድ ሶሻል ሚዲያው አት ሰም ፖይንት የሚከፍትላችሁ የሆነ ነገር አለ። አሁን በሶሻል ሚዲያው ካገኙት አንድ ነገር ምንድነው ላይክ ብዙ ሪር ፒሶችን ምናምን ኮንታክት ታገኛላችሁ። ብዙ መኪኖች ወደ እኔ ይመጣሉ ማለት ነው። በተለይ ደግሞ እኔ በጣም BMW እንደሚወድ ሁሉም ሰው ስለሚያውቅ ላይክ whenever they get a BMW ባዩ ቁጥር ምናምን ፈጠራ ነው ይላክልኝ ማለት። ከዛ ላይክ አንድ ራንደም ዴይ ላይ ምናምን የሆነ BMW ተላከልኝ። እኔ ደግሞ ማታ የአርሰናል ጨዋታ እያየሁ ነበር። አርሰናል ከዩናይትድ ጨዋታ እያየሁ ነበር እና all of my friends የዩናይትድ ደጋፊዎች ናቸው። ብቻዬን ነው አርሰናል ደጋፊ ብቻዬን መሀል ቁጭ ብዬላችሁ ምናምን ኳስ እያየን ነው ምናምን ኪዝ ማለት ነው። ከዛ ኳስ እያየን ከዛ ኢንስታግራም ላይ ቴክስት ያደርግልኛል ልጅ። ከዛ ገብቼ ሳይሆን ምናምን እና መኪና ደግሞ ሊትራሊ ማይ ኦብሰሽን ነው ላይክ ኢቨን ከልጅነት እስከ እውቀት እግዚአብሔር ነው የምላችሁ ላይ ከልጅነት እስከ እውቀት በጣም መመኘው መኪና ነበር። በቃ ይሄን ቢውልድ ማድረግ በጣም ነበር መመኘው በጣም ማለት። ከዛ በኋላ ኢቨን እንዲህ እኔ ጸሎት ያላረኩት ጸሎት የለም ይሄን መኪና እንትን ለማለት ማለት። ከዛ በኋላ በቃ ልክ ሳየው መኪና አይወዝ በጣም አልኩ በጣም የሚያምረው ምናምን ወደድኩት፣ ግን ብር የለኝም። መኪኖቹን ደግሞ ፕራይስ ሬንጃቸውን አውቀዋለሁ። ሁሌ እንደ ካርጋ ሁሌ ሽንት ቤት ስጋ ፌስቡክ ማርኬት ፕሌስ ላይ ገብቼ የሚጃጃለው ነገር እሱ ነው። በቃ ዋጋ አከራከራለሁ ምናምን ግን አልገዛም፣ ብር የለኝም። ምድሬ የዛኔ ማፕን ያደረገው ነገር የነበረው ምንድነው ላይክ አይ ኖ ዘ ፕራይስ ከነገር ደግሞ ራሱ መኪናውን ደግሞ ማርኬት ፕሌስ ላይ ተለጥፎ አይቼዋለሁ። ከዛ ኦኬ ስላየሁት ምናምን ኦልሬዲ አውቀዋለሁ ፕራይሱ ምናምን ብዬ አሪፍ ነው አይ ኖ ዲስ ካር ምናምን ግን ስንት ነው የሚባለው ዋጋ ምናምን አልኩኝ። ከዛ የነገሩኝ ዋጋ ልክ አልኩ እንዴት እንደዚህ የምር ምናምን እንደዚህ ነው። ከዛ ኧረ ተሳስተህ መሆን አለበት ምናምን ኧረ እንደዚህ ነው እንደዚህ። ከዛ እሺ በቃ እንደዛ ከሆነ ነገ በጠዋት መጥቼ አየዋለሁ አልኩት መኪናው። ከዛ ኢቨን እነሱ የነገሩኝም ገንዘብ አልነበረም እጄ። ከዛ በኋላ ግን ምንድነው የሆነ የተሰባበረ ሳንቲም የተለያየ ቦታ ላይ ያስቀምጡት ሳንቲም ነበረ ላይክ ግቢ ያለው ምናምን በጣም ሀስል አደረግ ነበርና እዛ በጣም ሴቭ አደረግ ነበር እና የራሴ አንድ ሁሌ የማላገኘው ባንክ ላይ የማስቀምጣቸው ሳንቲሞች ነበሩ ላይክ ወደፊት ድሪም ካር እንገዛበታለሁ እያልኩ። ከዛ አንድ ራንደም ዴይ ላይ ምናምን በቃ እስኪ ሊሆናን አልኩኝ ሄድኩ። ከዛ ሂጄ ምናምን ሾፈዋለሁ መኪናውን ሌላ ታሪክ። እኔ እግዚአብሔርን ነው የምልህ በቃ በጣም እንባዬ ሁላ መጣ። እኔ በጣም ስለ አሳዘነኝ መኪናው። በቃ በጣም ቤዝመንት ውስጥ ነበረ the first time እዚህ ጋር እንደምታዩት ምናምን ቤዝመንት ውስጥ ነበረ። በጣም በቃ ውሃ እስከሆነ ድረስ እስከሆነ ሌቭል ድረስ ውሃ ዲፕ አድርጎታል፣ ውሃ ተነክሯል ውሃ ምናምን። መኪናው አቧራ ጠጥቷል፣ ሲሚንቶ ጠጥቷል። በቃ በጣም ነበር የሚያሳዝነው መኪናው ማለት እና the first impression አየሁት አይ ፊል በጣም ባድ ለመኪናው በጣም አዘንኩት። አውቃለሁ ገንዘብ በኖረኝ ያልኩት እግዚአብሔር መኪናው ቢኖረኝ እኮ በቃ ገዛው ነበር። ደግሞ ድሪም ካሪ ነው። ከዛ በኋላ ልክ በፊት ለፊት በኩል እንደዚህ ስዞር ኮፈን አለ። በቃ እንዴት እንደገባን ምናምን በጣም ቆሻሻ ነበረ። ውሃው ቲንት እያለ ምናምን ገባን ነው። ከዛ ሞመንት እንትኑን ስከፍተው ይሄ ኮፈኑን ስከፍተው ኢንጂኑን አየሁትና ኢንጂኑ 6 ሲሊንደር ነው። እንዴት አባቱ እንደሚያምር ከዛ በኋላ በቃ አልኩኝ ይሄንማ መግዛት አለብኝ አልኩ። ከዛ ወደ ኢሚዲየት ዲሲዥን ነው
ለምን ለኢትዮጵያ ውስጥ በ6 ሲሊንደር ከ2000 ሲሲ በላይ ያሉት በብዛት ኤምባሲ ላይ ነው ያሉት። በብዛት ስላችሁ ደግሞ ብዙ እንዳይመስላችሁ በጣም ትንሽ ፒስ ነው ያለው። አሁን እኔ 330 አይ አንድ አይቻለሁኝ። የኔ 2500 አንድ አለ። ከዛ አንድ 2000 ሲሲ አይቻለሁኝ በ6 ሲሊንደር ግን እሱ አውቶማቲክ ነው። እሱ አትቁጠሩት። ይሄኛው ማኑዋል ነው፣ ይሄኛው ማኑዋል ነው። ሁለት ነው ማቀው ቴክኒካሊ። ኢፎር6 ብዙ አለ፣ ኢፎር6 በጣም ብዙ አለ። ግን ላይክ 6 ሲሊንደሮቹ እንደዛ ናቸው። እና የ330 አይ የሚባለው ደግሞ ኦልሞስት ክሎዘር ቱ ኤም3 ነው። ኤም3 ላይክ 3200 ሲሲ ነው። ይሄኛው 3000 ሲሲ ነው። በጣም ክሎዘር ነው። እና ኢቭን ውጪ ራሱ ሞዲፋይ ለማድረግ ምናምን ለኤም3 በጀት ከሌላቸው ይሄኛውን ገዝተው ነው ላይክ ሞዲፋይ የሚያደርጉት ማለት ነው። እና እሱን አንዴ በጣም ትልቅ ሰው ናቸው። በጣም ሪል ካርጋ መኪናው እንዴት አድርገው እንዲያዙት እንዴት እንደሚያምር በቃ ጽድት አድርገው ነው ያዙት። በቃ ዋልኩ በቃ እኔ ራሱ ወይኔ ያልኩ በቃ በጣም ነበር እንትን ያልኩት የሳሳሁት መኪናውን ሳይሆን ማለት በጣም ጸዴ መኪና ነበር። እና እስኪ ላይክ ደግሜ ካገኟቸው ሰው ይሆን ላይክ በደንብ እሳቸው ጋር ዩቲዩብ ቪዲዮ ሰርቼ ምናምን እለቅላቸዋለሁ። መኪናውን በደንብ ታዩታላችሁ። ኦልሞስት ኤም3 የሚባል መኪና ነው። ላይክ 330 ሲአይ ማለት በቃ 3 ሲሪስ 3000 ሲሲ ነው 6 ሲሊንደር እና በጣም የሚገርም ኢንጂን ነበር ያለው። ያን የሬር ፒስ ነው አየሁት፣ በጣም ኦብሰስድ ሆንኩኝ በቃ። ከዛ በኋላ ግን ዋይ አልኩ ያለ ምክንያት ዋጋ አይቀንስም። ከጠበቅኩት ከኤክስፔክቴሽን በታች ስለነበረ ዋጋ ዋይ ምናምን ብዬ ጠየቅኩኝ። ለምንድን ነው ምናምን ብዬ በደምብ ሳጠይቅ አይ ጌት ዘ ሪዝን። ምክንያቶቹ ያን የታወቁ ማለት ነው። ኢንጂን የለውም ቴክኒካሊ ማለት ነው። በጣም ያጓጓን ኢንጂን ነው ኦልሞስት እንደሌለ ቁጠሩት። ለምን አይሰራም። እና ሙቀት ወስዶ ምናምን እንግዲህ ቪዲዮውን አይታችሁታል። ሙቀት ወስዶ ቴስታታ ሰብሮ ምናምን ኦልሞስት የለም ማለት ይችላላችሁ ኢንጂኑ ማለት ነው። አዲስ ኢንጂን ሪቢልድ ማድረግ እንዳለብኝ ገባኝ። ከዛ በኋላ አልኩኝ። ከዛ የሆኑ ስልኮች ደዋወልኩ ምናምን ምን ያህል እንደሚያስወጣኝ ምናምን ዝም ብዬ ቼክ አደረኩ ምናምን ብዙ ብር ነው የሚያስወጣኝ። ምንም ጥያቄ የለውም። በጣም ብዙ ብር ነው የሚያስወጣኝ። ከዛ በኋላ በቃ መኪናውን ግን እንትን ማለት አልቻልኩም። በቃ መኪናውን አልፈልግም ምናምን ብዬ መጣል በቃ ማለፍ አልፈለኩም። በቃ የሆነ ህልሜ ነው የመጣብኝ ማለት ነው። በቃ ይቺ መኪና ቻይና ላይ የመጣች አሪፍ ዋይ ናት አይ ካን ዱ ዳት ላይክ በቃ ማድረግ የሚጠበቅብኝ ነገር ሁሉ አድርጌ ይህ መኪና በእጄ ላይ አስገባለሁ። ከዛ ላይ በቃ ዋጋ ዲል ማድረግ ጀመርን። አልን ተስማማን የሆነ አሪፍ ዋጋ። ከዛ ኢቭን ያም ዋጋ ብር የለኝም። ከዛ በኋላ ከዚህም ከዛም ከኔጋም ከፋሚሊም ከምንም ከዚህም ከዛም ብቻ ከብዙ ቦታ ፒክ አድርጌ ምናምን እንደምንም አሞላለሁት ብሩን ማለት ነው። እንደምንም አሞላለሁት ገዛሁት መኪናውን ማለት ነው። ገዛሁት መኪናውን። የኔ ፕላን የነበረው ምንድነው መኪናውን ወስጄ በቤት አቆመዋለሁ በቃ። ከዛ የሆነ ሰዓት ላይ እኔ ዩቲዩብ ምናምን ጭንቅላት ይላል ነበር በቃ የሆነ ሰዓት ላይ ኢን ላይፍ when I made it የሆነ ገንዘብ ሲኖረኝ I would like rebuild it በቃ እንደዛ ነው። እና ከልጅነት ጀምሮም ደግሞ እንደዚህ መኪኖች እንደዚህ በጣም አባንደንድ የሆኑ መኪኖች ምናምን ገዝቼ ሪስቶር አድርጌ ምናምን በቃ እንዴት ነው መሰላችሁ ከመኪና ጋር አታችድ እንድትሆኑ የሚያደርጋችሁ የምትከፍሉት ሳክሪፋይስ ነው። አሁን እኔ ጎስትን እንደወዳት ያደረገኝ ጎስት ዋንስ ኢን ላይፍ በጣም ላይፌን መስዳፕ አድርገው ነበር። ሚዝረብል አድርገኝ ነበር። ጎስትን ስገዛት ሃይስኩል ነበር የገዛሁት እና እሷ ጋር አታችድ እንደሆነ ያደረገኝ ያ ከባዱ ጊዜ በጣም ነበር። አንዱን ብዬው አንዱ ይበላሻል፣ አንዱን ብዬው በጣም ፕሮፐርሊ ልነዳው አልቻልኩም። መኪናውን ቴስት ሳላደርገው በቃ ደግሞ ኢቨን የሚበላሹበት ሪዝን ለእሱ አንድ ስቶሪ ቪዲዮ እሰራላችኋለሁ። ግን የሚበላሹበት ሪዝኖች በጣም ሲሊ ነበሩ። ከዛ ዝም ብሎ ይበላሻል። እኔም ፈርስት ካሪ ነበር፣ የመጀመሪያ መኪና ነበር። ስለዚህ አንዳንዴ መኪናም ኤክስፔሪንስ ይፈልጋል። በቃ እኔም ማኔጅ ማድረግ አልቻልኩም። ጀለስም ዝም ብላ ነው የምትበላሸው ምናምን በጣም በቃ ጭንቅላቴን አዞረችኝ ነው የምላችሁ። ከዛ በኋላ ያ ሁሉ መከራ አልፎ በቃ ዜሮ አስገብታኝ ከሰው ምናምን ብድር መውሰድ ጀምሬ እንዴት ማለት ገብቼ እንደዛ ሲቹዌሽን ላይ ገብቼ ምናምን ያን ሁላ ባክዳፕ አድርገን ነው ደግሞ የሚገርም አታችመንት ይላረገን ማለት ነው። መኪና ጋር ቴክኒካሊ አታችድ እንድትሆኑ የሚያደርጋችሁ ለፈርስት ቲንግ የምታልፉት ሳክሪፋይስ ነው። ከዛ በኋላ በቃ ኪንጎ ጋርም እንደዛ ነበር ያሰብነው ምናምን። ከዛ በኋላ እግዚአብሔር አት ሰም ፖይንት አለ እና እግዚአብሔር በጣም ይሰማል። እግዚአብሔር ይረዳችኋል። እናንተ ብቻ ልባችሁን ንጹህ አድርጋችሁ እመኑት፣ ጠይቁት ማለት እንጂ ፈጣሪ አለ እና በቃ በዛ ሳለ እኔ ቤት አቆማለሁ ምናምን ብዬ ልጅ ቶትራኩላ ወደ ቤት ነበር ስነጋገር የነበረው። ከዛ ቦታ አስጭኜ ቤት ማዘርጋ ወስጄ ማዘርጋ ቆማለሁ ሸራ ምናምን አልብሼ
ከዛ በኋላ የሆነ ሰዓት ላይ ገንዘብ ሲኖረኝ ወይ ደግሞ እንደዚህ ትናንሽ እቃዎችን እየገዛሁ እኔ ራሴ ቤት ውስጥ ሪቢልድ ላደርግ እንጂ በእንትኔ ምናምን ማለት ነው። ከዛ በኋላ የፈጣሪ ፍቃድ ሆነና ስራ ቆንጆ ስራ ተሳካልኝ። ስራዎች አሉ፣ የራሴ ቢዝነሶች አሉ ምናምን። ያኔ እያደገ ነበረ። ያ ግቢ ያለው ፉሊ 100% ኢንቨስትድ ስላልነበርኩኝ በቃ ብዙ ስራዬም ጥሩ ነው ለነበርኩበት ሲቹዌሽን ጥሩ ነው። አሁን እኔ ግቢ ነው ያለሁት። ለግቢ ተማሪ በጣም ጥሩ ነው ሳይሆን ሌላ ታሪክ ነው። ስራዬ በጣም ሌላ ታሪክ ነው። ግን in order to have የሆነ መልቲፕል ካርስ ይዞ በተለይ ደግሞ ጀርመኒ መኪና በዛ ላይ ስፔር ፓርቲ ኢሹ ያለበት መኪና ሜንቴን እያደረጋችሁ ለዛ ቴክስት ሚ ዋይል እና እዛን ሰዓት ላይ ግን በቃ ስራዬም በጣም ቆንጆ ሆነ። ስራዬም በጣም ቆንጆ ሆነ ምናምን። ከዛ በኋላ በቃ እንደምንም ተብሎ ልክ ግራጁዌት ባደረግኩኝ በሳምንቱ በቃ ጨረስኩት ዲሉን ማለት ነው። ዲሉን ጨረስኩት። ስራም ቆንጆ አንድ ስራዎች ተስተካከሉልኝ፣ የተወሰኑ ስራዎች ተስተካከሉልኝ። ከዛ በኋላ አይጋማኒ ገንዘብ አገኘ ማሰራበት ማለት ነው። ማሰራበት ገንዘብ ሳገኝ this is my passion ሁሌ ደግሞ ድሪም ማድረግ ነበር ዩቲዩብ ላይ መኪኖች እኔ እነ ማት አርምስትሮንግ ምናምን እያየሁ የመጣው ሰው ነኝ ምናምን። በጣም የነሱ ፋን ነኝ ምናምን እና በቃ የነሱን ላይፍ ስታይል ኦልሞስት አዳፕት አድርጌዋለሁ። በቃ እኔ ቤት ውስጥ አለሁኝ ማለት ፒሲን ከፍቼ እነሱ ነው ማለት ምንም ስራ የለኝ። እነሱ ያልፖሰቱ ቀን ይደብረኛል እና በቃ ላይፍ ስታይል ኦልሞስት እዛ ቦታ ላይ ጠፍቷል። እና በቃ ለምንም አይደለም ዝም ብዬ እዛ ቦታ ላይ እኔ ህልሜ የተሳካልኝ ስለሆነ ፈጣሪ እየረዳኝ ስለሆነ አት ሴም ታይም የፈጣሪንም ስራ ዊትነስ ለማድረግ በተመሳሳይ መልኩ ደግሞ ሰውም ጀስት ኢንጆይ ያደርገዋል። እኔ ኢንጆይ ስለማደርገው ያንን ኮንተንት ሰው ኢንጆይ ያደርገዋል ብዬ ስላሰብኩ ነበር ፐብሊሽ ያደረጉት ማለት ነው። ከዛ በኋላ ሰው ጋር ግን በጣም ገርም አክሰፕታንስ ነበረው፣ ገርም ቅበላ ነበረው። ከዛ በኋላ አት ኤንድ ኦፍ ዘ ዴይ አይ ሪላይዝድ የሆነ ታሪክ እየሰራሁ እንደሆነ ማለት ነው። ሂስትሪ ቴክኒካሊ ማለት ነው ኢትዮጵያ ውስጥ ሂስትሪ እየሰራ ያሉት እንደዚህ አይነት ሬፕሊካ ምናምን ጭራሽ ተሰርቶ አይታወቅም። ጭራሽ ማለት ይሄ የሙቪ ፒስ የሆኑ የቪዲዮ ጌም ፒስ የሆኑ እንደዚህ ዓለም ላይ በጣም ፌመስ የሆኑ እንትኖች አሁን በተለያየ ዓለምና የፋስት ኤንድ ፊሪየስ መኪኖች እነ ስካይላይን ጂቲአር ሱፕራ ምናምን ሲሰሩ እነዚህ ጂቲአሮች ምናምን ሲሰሩ ምናምን እኛ ሀገር እውቀት የለም። አት ሳም ፖይንት እኛ ሀገር ብቻ አይደለም አፍሪካ ውስጥም የለም፣ ኦልሞስት የለም ማለት ይቻላል። የሆኑ ፒሶች ነው ያዩት እነሱ እንደዛ ነገር። ከዛ በኋላ በቃ አት ሳም ፖይንት እኔም ሂስትሪ እየሰራሁ ነው። አይ ቲንክ አይ ሃቭ ቱ ቢ የሆነ ሞር ስትሮንግ እና ከዛ ነገር ማስቀጠል አለብኝ ምናምን ብዬ አሰብኩኝ። ከዛ በኋላ ኦኬ ተባለ። ከዛ ወደ ገደለው ተገባ ማለት ነው። በዚህ በኩል ያገኘኋት የሆነች ሳንቲም ነበረች። እሷ ምናምን በዚህ በዛ እያደረኩት ምናምን ኢንጂኑ ሪቢልድ ተደረገ። ጋራጅ ኦልሞስት 1 ወር ከምናምን አካባቢ ምናምን እየተመላለሱ ነበረ። አይ ዋዝ ኤክሳይትድ በቃ አይ ዋዝ ኢንጆይንግ ኤቭሪ ሲንግል ሞመንት ላይ ቱዴ ጋራጅ የሚሄድበት ሞመንት በጣም ኢንጆይ እያደረኩት ነበር። ከዛ በኋላ እግዚአብሔር ፈቅዶ ተሳካና የመጀመሪያ ድምፁን ሰማነው፣ ተነሳለን ማለት ነው። አይ ዋዝ በጣም ኤክሳይትድ አይ ዋዝ ዋው ጋድ አልኩኝ። ዋው በቃ እንችላለን አልኩ በቃ። ከዛ በኋላ በቃ ሁለተኛ መኪና ኖረኝ። ደስ ብልፍ ላይ ነኝ እኔ እያየሁት ነው እንደዚህ እኮ እያየሁት መኪናውን ማለት ነው። መኪናው ብዙ ስራ ይፈልጋል፣ ግን ምንድነው ሁለተኛ መኪና አለኝ እና አፍ ኔቨር ስለ ልጅ እያላችሁ የሆነ ዲሉዥን ውስጥ ሆናችሁ የሆነ ነገር ድሪም ታደርጋላችሁ። ግን ዲስ ያንግ ኤክስፔክት አላደረኩም እንደዚህ ሁለተኛ መኪና ኖረኝ። ሁለተኛ መኪና አይደል አንደኛ መኪና። እኛ ቤት መኪና አልነበረም። እኛ ቤት በፋሚሊ መኪና አልነበረም። መኪና ኖሮን አያውቅም እና የመጀመሪያው መኪና ነው የኔ። አጎቴ ነበረ። አጎቴ የስራ መኪና ፋይፌል ነበረው ምናምን ቆይ ድሮ ነው እሱም። ግን ከዛ ውጭ ግን መኪና የቤት መኪና ኖሮ አያውቅም እኛ ቤት። የመጀመሪያ መኪና የኔ ነበር እና እሱን አቺቭ ከማድረግ ባለፈ ደግሞ አሁን ሁለተኛ መኪና ደግሜ ማዘር ምን ትላለች አልኩ። በቃ አሁን ማም ስታይ ደስ ይላታል፣ በቃ ፕራውድ ትሆናለች። በጣም ብዙ አይነት ፊሊንግ ነበር ውስጥ ነበር። መጀመሪያ ነገር ማይን ሁለት መኪና አለኝ እኔ እንደዚህ እያየኋቸው ሁለት መኪኖች አሉ። ተጋረሙ ከልጅነት እስከ እውቀት በቃ ሁሌ የፋሚሊ ዲስአፖይንትመንት የሆነ ሰው አለ አይደል? ሁሌ ቤተሰብ የሚናደድበት ልጅ እንደዛ አይነት ልጅ ነበርኩኝ እና ፋሚሊ ሁሌ እኔ ላይ በቃ በጣም እንትን ነበረ፣ ዲስአፖይንትድ ነበረ። እና አሁን አት ኤንድ ኦፍ ዘ ዴይ እንደዚህ this young እንደዚህ አይነት ቦታ ላይ ሆኜ ቢያዩኝ ምን ይሰማቸዋል የሚል ነገርም ነበረብኝ።
ውስጥ እያሰብኩ ነበርና ይወዝ በጣም ኢንሴን የሆነ ፊልም ፕላስ ደግሞ ልፋቱ ላይክ ይሄ እንዴት መሰላችሁ በቃ this is the attachment አሁን መኪናው ላይ ኢንቨስት የምታደርጉት ኢነርጂ አለ አይደል ላይክ መኪናውን የሆነ ነፍስ ለመዝራት ምናምን በቃ ብዙ ሀስል አድርጋችሁ ገንዘብ ጊዜ ኢነርጂ ከአንዱ እቃ እዚህ ያለው ስትባል እዛ ስትባል እቃ ስታፈላልግ ምን ስትል መከራችሁን አይታችሁ ካሰራችሁት በኋላ አገኘሁ በዴ ላይክ ይሄ የተስፋ ድምጽ ስትሰሙ ላይክ ያለው ፊሊንግ ኢትስ ኢንሴን ፕላስ ደግሞ I've never had like this big engine የሆነ ይሄን ግብድ የሆነ ኢንጂን ኖሮኝ ያውቅም it's powerful it's fast ምናምን አልገባችሁም እግዚአብሔር እንደዛ ቦታ ላይ ነበረኝ ፊሊንግ ሌላ ታሪክ ነበረ ከዛ በኋላ ብዙም ብዬ ኮንሲደር ማድረግ ጀመርኩ ቤተሰብ ምን ያስባል ዘመድ አዝማድ ምን ያስባል my friends ምን ያስባሉ በቃ ብዙ ነገር አሰብኩና all of my fan base ምን ያስባሉ ደግሞ ምንድነው ከዛ በፊት ቲክቶክ ላይ 20,000 ፎሎወርስ ያለሁኝ ማለት ነው 20,000 ፎሎወርስ ያለሁኝ I just made a promise like I just feel ድሉሉ እንዴት ነው just የሆኑ ኢንሴን የሆኑ ነገሮች ጭንቅላቴ ላይ ብሊፕ ያደርጋሉና I just ስፒር አደርጋቸዋለሁ like አውጣቸዋለሁ እና የዛኔ 20,000 ፎሎወርስ ማን ያለሁኝ አውራው እኔ 100,000 ከገባሁኝ እንትን እገዛለሁ BMW ይገዛለሁ እኔ BMW ሰው ኦብሰሽን BMW ይገዛለሁ just ራፍሊ ነው BMW ይገዛለሁ ያልኩት 100,000 እንደገባሁኝ BMW ይገዛለሁ ያልኩኝ ከዛ በቃ አለ ቪዲዮ ረሳሁት ለካ my fan base አረሳው እኔ ነኝ ረሳሁት እንጂ all of my fan base ማን አረሳው ነው ብላችሁ ከዛ ልክ እኔ እሱን እንትን ማለቴን አስታውሳለሁ ግን just conscious አልነበርኩም ስለሱ ከዛ በኋላ like 98,000 ምናምን ፎሎወርስ አካባቢ ሲደርስ አሁን 100,000 ደረስኩ አልኩኝ አሁን 100,000 ደረስኩ ምን ሊውጠኝ ነው ያልኩኝ ከዛ በኋላ እነዚህ ሲቹዌሽኖች እዛን ሰዓት ላይ ስክትክት ያሉት like አንድ ቀን አልኩኝ እንደዛ like አሁን 100,000 ደረስኩ like what's gonna happen ምናምን ነገር አልኩኝ ከዛ በኋላ like ሳላስባቸው እነዚህ አሁን ያልኳቸው ስቶሪዎች ምናምን ግጥምጥምጥም አሉና I just bought a car ምናምን ከዛ ልክ 100,000 ምናምን ሲደርስ already have መኪና አለኝ ጋራጅ የተሰራ ነው ምናምን እና it's like ዋው ነው ያልኩት በቃ ለራሴ እግዚአብሔር ነው ዋው ነው ያልኩት ከዛ በኋላ በቃ ቃሌንም ጠበቅኩኝ በዛ መልኩ ከነራሙ ሁሌ ጓደኞቼን አወራቸው ነበር I have Beamer squad አለን so BMW ኦነሮች like ግሩፕ አለን እና besides that ደግሞ ፍሬንዶቼም ናቸው so ምንድነው እናወራ ነበርና like አንተማ የሆነ ቀን BMW ትገዛለህ አይለኛል አንድ ሶፊ የሚባል ጀለሳለኝ ከዛ እባክህ እገዛለሁ ግን like እኔ እነዚህ ሞዴሎች አልወዳቸውም like E36ዎቹ ማለት ነው በገዛ E46 ነው E46 ገዝቼ እንደዚህ አደርገዋለሁ እንጂ like እንደዚህ ሬጉላር BMW አልገዛም ምናምን አለው ነበር ከዛ እስኪያ ቀጥሳ ስቀምናን ከዛ አብረን መኪናችን አጥበንና ላይፍ ጎስ ሆን ከዛ በኋላ በቃ ለማንንም ሰው እንዳትናገር እኔና አንድ ጀለስ ነበረ እና እሱ ብቻ ነበር ሲቹዌሽኑ የምናውቀው ማለት ነው በቃ ለማንም እንዳትናገር just we got surprise them like የሆነ ራንደም ዴይ ላይ just drive እያደረግን ሄደን ምናምን ነገር በቃ ፒስ ተባለ ከዛ በኋላ ልክ እንደዚህ ምንድነው የሆነ ግሩፕ ነገር ተሰብስበን ምናምን ይሄላችሁ ከዛ yes አይ ተባለ ከዛ እንደዚህ እኮ ሰስፒሺየስ ነበር ምናምን ተባለ በቃ ተቀወጠ ምናምን ከዛ እነሱም በእኔ ደስተኛ ነበሩ ስለዚህ I was grateful ምናምን ከዛ በኋላ አቺቭ አደረግነው እሱን ነገር ተሳካልን እንዳሰብነው ሞላ ከዛ በኋላ I have to like መቆም የለም በቃ ዋንስ ፈጣሪ እንደሚቻል አሳይቶኛል አይደል እኔ ላይፍ ኢማጂን አድርጌያቸው ማላቃቸውን ሲቹዌሽኖች ሃፕን እንዲያደርጉ ላይፍ ኤግዚስት እንዲያደርጉ ፈጣሪ መንገዱን ከፍቶ አሳይቶ መኪናውን ሰጥቶ ከዚህ በላይ ምን ያደርግኝ ሰው አካውን ባለ ያለው እኔ ጠንከር ማለትና ነገርየው ማስጨረስ ነው so just በቃ ፎርዋርድ ሜድ ጀመርኩ ማለት ነው so ፎርዋርድ ሜድ ተጀመረ ምናምን ከዛ በኋላ ወደ ቦዲ ወርክ መገባት ታሰበ ለምን ኢንጂን ዋይዝ ምናምን ኦልሞስት አለቀ ኢንጂኑ ብዝብዝ ነው ያለው ብዝብዝ ማለት ነው በቃ ኪሴ ባዶ ነው የቀረው having BMW is not for weak by the way so ብዙ ማይረዳው ነገር ምን መሰላችሁ like having Toyota መኪና ሲኖራችሁ Toyota like ለአንድ አመት ለሁለት አመት ምንም እንደማይበላሽበት ጋራንቲድ ነው በተለይ ደግሞ አንተ መንዳት የምትችል ከሆነ ደግሞ በስርዓት like መኪና ሜንቴን ድምጽ መታቀም መንከባከብ አንዳር የምትችል አይነት ሰው ከሆንክ ደግሞ 10 አመት ጋራንቲድ ነው ያ መኪና ምንም እንደማይሆን ማለት ነው
በቃ አንተ ዝም ብለህ በየ5000 ኪሎ ሜትር እየሄድክ ዘይት መቀየር ነው። ምንም አይሆንም ያ መኪና ምንም ማለት ነው። በቃ ሸራ ሲያልቅ ሸራ በ4 ዓመትም ጨርሰው በ5 ዓመትም ጨርሰው እንዳነዳድህ ነው ትቀይራለህ እንጂ ምንም ሳይሆን ትነዳዋለህ። ለአመታት ጀርመን መኪና ብትገዛ ለአመታት ልታወጣ የምትችለውን ወጪ አንዴ ታወጣና ከዛ በኋላ በቃ ትነዳለህ መኪናውን ነው። ዳስ ዘ ፕሪንሲፕል። ይሄኛው ደግሞ ላይክ ስትገዛቸው የሆነ ደህና የሚባል ፕራይስ አላቸው። ከዛ ከገዛ በኋላ ሄዴክ ነው በቃ እቃ የለም እቃቸው ግድ ነው ምናምን። ግን ጥሩነቱ ደግሞ ምንድነው if you know how to drive them like እንዴት መንዳት እንዳለብህ የምታውቅ ሰው ከሆንክ ደግሞ you can have them like ከቶዮታ ባልተናነሰ መልኩ ትይዛቸዋል። all the way ምንድነው ጀርመኒ መኪና ሲሰሩ ኦቨር ኢንጂነርድ ናቸው። ሶ ላይክ ኢንጂነሪንግ ላይ በጣም ፒክ ላይ ደረሱ ሰዎች ናቸው። በተለይ በሰዓቱ አሁን ላይክ ኢሰርቲ BMW ኢሰርቲ አሁን አለ። ኢሰርቲ ማለት ላይክ በሰዓቱ እሱ የተመረተበት አመት በጣም በቃ ላይክ ከጭንቅላት በላይ የሆነ ኢንጂነሪንግ ነበር። አሁን እሱን የሰሩ ኢንጂነሮች አሁን ላይ መኪና ቢሰሩ ላይክ በጣም ኢንሴን የሆኑ መኪኖች መስራት ይችሉ ነበር። ያኔ የነበረ ክሬቲቪቲ ኢንጂነሪንግ ምናምን አርት በጣም ኢንሴን የሆነ ሌቭል ላይ ነበሩ ያኔ። አሁን ምንም መኪና ላይ ያለ ክሬቲቪቲ ጠፍቷል። አሁን የሚሰሩ መኪኖችን ካያችኋቸው የሆነ doesn't give you the vibe የሆነ ገባችሁ አይደል? ያኔ የነበሩት ክሊፕስ በጣም ኢንሴንሊ በጣም ጸዴ ኢንጂነሪንግ ነበር እና ሶ ጀርመኒ ብዙ ጊዜ የሚታማው ለዛ ነው። ላይክ አሁን ቶዮታ ላይክ ፕራክቲካሊቲን ቤዝድ ሆነው የሚሰሩ መኪኖች ናቸው። ስለዚህ ላይክ የሆነ ፐርፐዝ እንዲሰጡ እንዳይበላሹ ሎንግ ታይም እንዳይበላሹ ሪላያብል የሆነ ሰርቪስ እንዲሰጡ ምናምን ታስቦ የሚሰሩ መኪኖች ናቸው። ገባችሁ አይደል? ይሄኛው ደግሞ ከፐርፎርማንስ ጋር ተያይዞ የሚሰሩ መኪኖች ናቸው። ሲ ዘ ዲፍረንስ እዛ ጋር ማለት ነው። BMW ሲሆን ኢንጂነሪንጋቸው በጣም ፒክ ነው። እነዛ በጣም ሲምፕል ናቸው። ቶዮታ መኪና መያዝ ማለት ቶዮታ መኪና ሜንቴን ማድረግ ማለት ኢትስ ኢዚ በጣም ኢዚ ኢንጂነሪንግ ነው ያላቸው። እግራቸው በጣም ኢዚ ነው። ኢንጂናቸው በጣም ሲምፕል አስ ፋክ በጣም ሲምፕል ናቸው ምናምን ነው። when it comes to BMW when it comes to Germany Mercedes Audi Volkswagen ምናምን እነዚህ መኪኖች ደግሞ ላይክ በደንብ ኢንጂነር የተደረጉ መኪኖች ናቸው። በደንብ ኢንጂነር የተደረጉ መኪኖች ማለት ነው። that's the problem so በጣም ኦቨር ኢንጂነር ሲደረጉ ብዙ ኢንጂነሪንግ ብዙ ፐርፎርማንስ ስፔኮችና ሲጨመሩባቸው አት ሴም ታይም ሜንቴን የምታደርጉትም ነገር እየበዛ ይመጣል። that's the problem ገባችሁ አይደል? አሁን 1000 ሆርስ ፓወር ያለው መኪና ሲኖራችሁና ላይክ 100 ሆርስ ፓወር ያለው መኪና ሲኖራችሁ እኩል አይደለም ሜንቴናንሳችሁ። ያኛው 1000 ሆርስ ፓወር ያለው መኪና በየጊዜው የመበላሸት ቻንስ አለ። ገብቷችኋል? ለምን too much power። ይሄኛው ደግሞ ትንሽ ፓወር ስለሆነ ላይክ የመበላሸት ቻንሱ ለስ ልክ እንደዛ ላይክ ኦቨር ኢንጂነር ሲሆን ብዙ ሜንቴናንስ ይኖረዋል ነው። that's the whole point እና having a German መኪና ማለት it's not easy it's not for the weak ማንም ኖርማል ሰው ገዝቶ የሚነዳው መኪና አይደለም። እኔ በጣም ሪስፔክት አለኝ የጀርመን መኪና ነድቶ በተለይ ኢትዮጵያ ውስጥ የጀርመን መኪናን ሜንቴን አድርጎ ስቲል መንገድ ላይ የሚነዷቸውን ሰዎች ሳይ ምናምን በጣም ትልቅ ሪስፔክት አለኝ ለነሱ። ለምን ቀላል አይደለም። ስፔር ፓርት ኢሹ አለ ከመንግስት ጋር። መንግስት ስፔር ፓርት ለማስገባት ትልቅ ፕሮብሌም አለ። ከነና ደግሞ ሜንቴናንስ እንትናቸው ኢቭን የጋራጅ ኮስታቸው ቀላል አይደለም እና it's not for the weak having German ማለት ነው። ሶ at the end of the day መኪናችንን ከገዛ አሁን በቃ ያለን አማራጭ ወደፊት ፐርሲው ማድረግ ነው። ሶ ዋይድ ቦዲ ሽት ገባን ማለት ነው። ሶ ዋይድ ቦዲ ላይ ስንገባ ደግሞ ከዛ በኋላ እንደዚህ ብለን እንሰራለን። ሶ አገኘን። ሶ ላይክ በፋይበር ምናምን ዋይድ ቦዲውን ለማምጣት አሰብን። ሶ ኤግዛክትሊ ሬፕሊካውን ነው መስራት ያሰብኩት። ስለዚህ ዋይድ ቦዲውን አስገባ ነው። ከዛ በኋላ ፕሪቪየስሊ ባያችሁት ቪዲዮ መሰረት ዋይድ ቦዲው ቆንጆ በሚባል ሁኔታ አልቋል። አሁን የቀረን ምንድነው ላይክ መኪናው ሰንሩፍ ምናምን ይሰራል፣ ግን የሆኑ ፕሮብለሞች ያሉበት ሰው እነሱ መስተካከሎች ነበሩባቸው። ከነገና ደግሞ ዙሪያ በር ምናምን መስታወት መውጫ ማውረጃ እነሱ መሰራት ነበረባቸው። እነሱ ሊሰሩ ደግሞ ወደ ብሊንክ የበርና መስታወት የሚሰራ ልጅ ነው። በጣም ጎበዝ ልጅ ነው። ሮቤል ይባላል። እሱ ጋር ልከነዋል። እሱ ነው እዛ ሜንቴን እያደረገልን ያለው። እሱ እንዳለቀ ቀጥታ በቀጣይ ዩቲዩብ ቪዲዮችን የሚሆነው እሱን ከመኪናውን ፒክ አድርገን ወደ ተሜ አፖሊስትሪ ነው የምንወስደው። ማለት ቀጥታ ድራይቭ ያደረግን ተሜ ጋር ነው የምንወስደው። ተሜ ደግሞ ውስጥ አፖሊስትሪ ስራዎችን እሱ ነው ፋም ያደረግልን ምናምን። ይህን ሂስትሪ ሼር የሚያደርጉን አካላት እነዚህ ናቸው። ይህንን ከባድ ትልቅ ሂስትሪ ላይክ ሼር የሚያደርጉን የመጀመሪያው ተሜ አፖሊስትሪ ነው ማለት ነው። ተሜ አፖሊስትሪ ያደረግልናል ማለት ነው። መኪናችንን በሚገርም አድርጎ ነው የሚሰራው። ላይክ ሂጄ ነበር ተሜ ወርክሾፕ ውስጥ አንድ ዩቲዩብ ቪዲዮ ሰራላችኋለሁ ስለ እሱ ተሜ
ወርክሾፕ ቱር እያደረኩኝ አንድ ዩቲዩብ ቪዲዮ ሰራላችኋለሁ። በጣም ኢንሴን የሆኑ ስራዎችን የሚሰራው በጣም ኢንሴን የሆኑ ስራዎችን በጣም ስራ ላይ አይታማም፣ ጎበዝ ነው በጣም እና ኢትዮጵያ ውስጥ ራሱ ያልተሰሩ እንደዚህ ይሰራል እንዲህ እስከሚያስብል ድረስ ማለት ነው የሚሰራቸው የአፖስትሪ ስራዎች ፋብሪካ የሚመስሉ በጣም ቱ ኤቭሪ ሲንግል ዲቴል በጣም ተጨንቆ የሚሰራ ሰው ነው እና ተሜ በጣም በዚህ አጋጣሚ ስራዎችን በጣም ላደንቅ እፈልጋለሁ። ሻባቱ ተሜ አፖስትሪ ይላል የሳይ እና ብቻ እንዛዛ ይገባሉ። ከዛ በኋላ ቀለም ይገባል። ከዛ በኋላ ቀጣይ ቶኪዮ ፌስት አዲስ ላይ እንዲህ ያለ የምመጣው የዛ ደሱ ያለው የምመጣው እግዚአብሔር ከፈቀደ ደግሞ አሁን ይሄኛውን እንደጨረስን ሰከንድ ድሪም ካራችን በቃ እኔ አሁን እንደሚቻል ፈጣሪ ስላሳየን I would go far በቃ በጣም ብዙ ርቀት እሄዳለሁ። ብዙ በቃ የምመኛቸውን እዚህ ክፍሌ ላይ ለጥፌ አይደለም የሚቀረው አንድ ባንድ መኪኖቹን ገዛቸዋለሁ እየዞርኩ። እግዚአብሔር ጤና ይስጠን፣ እግዚአብሔር ጸጋውን ይስጠን፣ እድሜውን ይስጠን። እኛ እናሳኳለን። እግዚአብሔር ከኛ ጋር ካለ ምንም እናሳኳለን። ኤቭሪቲንግ ኢዝ ኖርማል። በቃ አሳይቶኛል እንደሚቻል ፈጣሪ አሳይቶኛል። ስለዚህ I would go for it። አሁን ቀጣይ በቃ እንደምንም ደግሞ እስኪ ከእግዚአብሔር ጋር BMW E30 የምታምር ያርሰናል ማሊያ የምትመስል ቀይ E30 እንገዛለን ቀጣይ። ከዛ በኋላ ደግሞ እሷን ፏፏ እናረጋታለን፣ እሷን ጽድት እናረጋታለን። እሷን ደግሞ እንደዚህ ግን ያው እኔ የምገዛው አባንደኛ መኪኖች ነው። በቃ ዳስ ዘ ፓሽን። አባንደኛ መኪኖች እንገዛለን፣ ሪቪው እናረጋለን። ቀጣይ እስኪ ደግሞ ፕላናችን BMW E30 እናስፈልጋለን። ከዛ እሱን እንገዛለን። ከዛ ደግሞ በሱ ደግሞ ሻይን እናረጋለን። ከዛ ደግሞ እያልን ጂ-ዋገን እንገዛለን። ያው ብዙ ዩኒቨርሲቲ ፋን አይደለም ግን አይሽን እስኪ ጂ-ዋገን በጣም ጸደኝ መኪና። ስለዚህ ጂ-ዋገን ከመርሴዲስ እንደዚህ ብዬ ፒክ ማድረገው አንድ መኪና ጂ-ዋገን ነው። እስኪ ከዛ ቀጣይ ደግሞ ጂ-ዋገን this is my bucket list by the way ጂ-ዋገን ደግሞ ቀጣይ እንገዛለን። ከዛ ከጂ-ዋገን ቀጥሎ ደግሞ እስኪ እናስብበታለን። ያኔ አብዛኞቹ የኔ ድሪም ካሮች ኢትዮጵያ ውስጥ የሉም እና ከምንም በላይ በቃ the pick የምለው this car ገዛ the Hummer H1 Alpha ግን እኛ ሀገር አንድ ነው ያለው። እሱም የሚሸጥ አይመስለኝም። ትራንስሚሽን ፕሮብለም አለበት ምናምን፣ ቢሸጥም ብሩ የለኝም። ስለዚህ እንገዛዋለን ግን አንድ ቀን እሱን እስከምንገዛ ግን አቅማችን በመፈቀደው ደግሞ እንገዛቸዋለን ማለት ነው እነዚህ መኪኖች። እግዚአብሔር እርዳን። እግዚአብሔር የኔን ህልም እንዳሳካ የእናንተንም ህልም ያሳካላችሁ። አሜን በሉ። አሜን ያልፋል ትላለች አያቴም እናቴም። ስለዚህ አሜን በሉ። የኔንም የእናንተንም ድሪም ካራችን እንድንገዛ ፈጣሪ ይርዳን። ያሰባችሁትን ፈጣሪ ያሳካላችሁ። እንብዛ ካር ኮሚኒቲ እንብዛ። ከፈጣሪ ጋር ብዝት እንበል ሁላችንም። ዩቲዩብ ላይ ሪሰንትሊ የተወሰኑ ቪዲዮችን እያየሁ ነበር። አንድ ሁለት ቪዲዮች እያየሁ ነበር። ሰዎች ሪቢልድ ማድረግ ጀምረዋል። ሪቢልድ ሲያደርጉ ደግሞ ቪዲዮቸውን ፖስት ማድረግ ጀምረዋል። በጣም ነው ደስ ያለኝ። ይሄ ኢንፍሉዌንስ አድጎ ደግሞ እዚህ ቦታ ይደርሳል ብዬ አልጠበቅኩም እና እነሱን ሳይ የምር ነበር ደስ ያለኝ። ደስ ካለ ኮሜንት የሚሰሩ ሰዎች በርቱ አለሁላችሁ። ከቀን የሚጠበቅ ሰፖርት ካለ ሰፖርት አደርጋችኋለሁ። በርቱ፣ ጠንከር በሉ። የጀመራችሁት ነገር አሪፍ ነው። ይህን ቪዲዮ በዚህ አጋጣሚ ለምታዩ ሰዎች ደግሞ እንግዲህ እግዚአብሔር ይርዳችሁና እናንተም ያሰባችሁትን መኪና የምትገዙበት ከዛ በኋላ ደግሞ በየ4 ወር የሚዘጋጀው ቶኪዮ ፌስት አዲስ ላይ አብረን ሰለብሬት የምናደርግበት አብረን መኪኖቻችን ሾኬዝ የምናደርግበት ያርግልን ፈጣሪ። ለዛ ያብቃን። እኔ የሚያሰብኩትን መኪና ይህን መኪና እንድጨርስ ፈጣሪ ይርዳኝ። ከእንደገና ደግሞ ማለማትን E30 ደግሞ እንድገዛ አጥሲም ላይ ፈጣሪ ይርዳኝ። እስከ ቪዲዮ መጨረሻ ድረስ እስካሁን ጠብቃችሁ የቪዲዮ ስላያችሁት በጣም እናመሰግናለን። ሁሌ የማይለይ ፍቅራችሁ አሁንም ስላለ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ይህን ቪዲዮ ለመጀመሪያ ጊዜ የምታዩት ከሆነ ደግሞ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ፣ ሼር ማድረጉ። እዚያ ኢትዮጵያ ውስጥ የምትኖሩ ሰዎች ካላችሁ እኔ ሰፖርት ማድረግ የምትፈልጉ ሰዎች ካላችሁ ለእኔ ትልቅ ቫልዩ ስላሉ ቪዲዮውን በቪፒኤን ብታዩልኝ በጣም ያግዘኛል። ውጭ ያላችሁ ሰዎች ያው እናንተ አካውንት ስለሚያደርግ ችግር የለውም። እኛ ሀገር ያላችሁ ሰዎች ግን በቪፒኤን ብታዩልኝ ቪዲዮውን በጣም ሰፖርት ያደርገኛል። ለምን በዩቲዩብ የተወሰነ ሳንቲም ማግኘት ከቻለ የተሻሉ ኮንተንቶችን የተሻሉ ነገሮችን እናንተ ጋር ይዤ እንድመጣ ይረዳኛል። እንደዛ ብታዩልኝ ደስ ይለኛል። እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። በጣም ወዳችሁ ፋሚሊያንስ። በቀጣይ ቪዲዮ እስከምንገናኝ አዲዮስ።